ለሚት ስጦታ ይዤላት ምናምን መጥቻለሁ። ትቀበለኛለች አትቀበለኝም አላውቅም፣ ግን ይቅርታ ታደርግልኛለች ብዬ አስባለሁ። እርግጠኛ ነኝ እንደምታደርግልኝ። መጀመሪያ ልደብቀው ወይስ ዝም ብዬ ላልገው? ሳሚ ደግሞ እንደምትወጂኝ እኮ አውቃለሁ። በእኔ አትጨክኝም አውቃለሁ እኮ ትወጂኛለሽ። አውቃለሁ የዋነሽ እንደኔ አይደለሽም። ጨክኖ የሚጨክን ክፉ አንጀት የለሽም። እሺ ለምንድን ነው እንዴ? ለምንድን ነው እነሱ እሺ በይኝና በቃ አንዴ ሳሚኝ። ማን ይመጣው? ሰላም ቤተሰቦች እንዴት ናችሁ? እኔ ደህና ነኝ። ዛሬ በተለየ ሁኔታ ነው የመጣሁት። እንግዲህ ያው እንደምታዩት ምናምን ሸሚዝ ልበስ ምናምን ብላይ ነበር። ሸሚዝ ለብሼ ምናምን ስጦታ ይዤላት መጥቻለሁ። ያ በፊት እንዳያችሁት እንትን ነበረ። እንዳጋጣሚ ነው ከወጣሁኝ በኋላ እሙ የሰማችሁ ነገር ነበር እና ከሴትዮዋ ውሸቷን እንደነበረ ምናምን አይነት ነገር ነው እንትን የተባለውና ያወቅ ነውና በእርግጥ ምን እንደተፈጠረ ምናምን አላውቅም። ግን አሁን ላይ ለሚት ስጦታ ይዤላት ምናምን መጥቻለሁ። ትቀበለኛለች አትቀበለኝም አላውቅም፣ ግን እርግጠኛ ነኝ ትቀበለኛለች ብዬ አስባለሁ። ስጦታ ትወዳለች በነገራችን ላይ እና ደስ ይላታል ምናምን ብዬ አስባለሁ። ብቻ እንትን እንላለን እናያለን። አሁን ሀሳቤ እኔ እንዴት መስጠት እንዳለብኝ አላውቅም። የምር እኔ ስጦታ ምናምን ሰጥቼ አላውቅም ለሰው፣ ግን እንዴት አድርጌ እንደምሰጥ ምናምን አላውቅም። ብቻ ፈራሁ፣ የምር ፈራሁ። ስማ ባትቀበለኝስ? ወይኔ ልቤ እየመታ ነው አንተ። እሺ በቃ ወንድ ልጅ ቆርጠን እንሄዳለን። ከዛ በኋላ ሄደን እንሰጣታለን ቀስ ብለን ምናምን አናግሪያት ምናምን። ያው ይቅርታ ካደረገችልኝ አናግሪያት ምናምን ሁሉንም ነገር ይቅርታ ታደርግልኛለች ብዬ አስባለሁ። እርግጠኛ ነኝ እንደምታደርግልኝ፣ ግን በቃ ይቅርታ ታደርግልኛለች ብዬ አስባለሁ። እንደምንም ብዬ ይቅርታ ያው በስስኮኗ ምናምን ገባ አለና ይቅርታ ጠይቃታለሁ ምናምን ነገር። ወይኔ ደግሞ እኮ ስታምር ወይ እኔ ምን አባት ሆኜ ነው አሁን እንዲህ ፍቅር እኮ በስነ ስርዓት እኔ እንዲህ ምን እንደወረ ራሱ በስነ ስርዓት አላውቅም ነበር። አሁን በቃ እየተጫወተብኝ ደግሞ የሆነ በቃ ወይ አካሄዳላት የሆነ አካሄድ ቀጠን ብላ ምናምን ነገር በቃ ስትስቅ ደግሞ እንዴት አባቷ እንደምታምር ወይኔ አምላኬ። እና በቃ ዋናው ዓላማዬ ይቅርታ ለማለት ነው የመጣሁት። እና ይሄንን ስጦታ ምን እንደሆነ አልነግራችሁ። ስጦታው እስቲ ምን እንደሆነ ገምቱ ከማሳየቴ በፊት። እሺ ስጦታውን እዛ ገብቼ ከመስጠቴ በፊት ገምቱ። ምን እንደሆነ አልነግራችሁም። ብዙ መስዋዕትነት ከፍዬ ያመጣሁት ስጦታ ነው። ትወደዋለች ብዬ ያመጣሁት ስጦታ ነው። ይሄንን ስታይ እርግጠኛ ነኝ በቃ ሙክክ ነው የምትለው። ይሄንን ስጦታ አይታ አንገቴ ላይ ጠምጠም ነው የምትለው እርግጠኛ። ከዛ በቃ እኔም በቃ ቀፍ አድርጌ ምናምን ነገር ወይኔ እንግባ በቃ ቀስ ብለን እንግባሽ። ሰርፕራይዝ ለማድረግ እንድደነግጥ መጀመሪያ ልደብቀው ወይስ ዝም ብዬ ላልገው? እሺ ሰርፕራይዝ ልበላት እንደበቅ በቃ ዝም ብዬ እንደዛ ነገር ልበላት ደስ እንዲላት። ምን አደረኩኝ? ይህ ስገባ የምታኮርፈው ነገር ሰሚ እና ያ ታዲያ ምንድን ነው? ፍቅር ሰው ቤት 10 ጊዜ አትመላለስ። እንደገና ደግሞ እነሱ ግራቸው ያወጡ ቀን ቆይ የሚነግር ሰው አለ። ልክ ግራቸው ከቤት ሲያወጡ አንተ ትመጣለህ። እንደዛ አይደለም እኮ። መጀመሪያ ተረጋጊና አዳምጥ። ተረጋግቻለሁ እኔ እያዳመጥኩ እኮ ነው። ቁጭ በይ ቢያንስ ቁጭ በይና ያመጣሁልሽን ነገር እና ምንድን ነው እንዴ? ቁጭ እንደምል እኮ አንተ ነግረኸኝ ምናምን አይደለም ቁጭ የምለው። ራሴ በስነ ስርዓት ቁጭ የምለው ራሴ ሲለኝ ነው እንጂ አንተ ብለኸኝ አይደለም። እና ደህና ነሽ? ስታይኝ ደህና መስላለሁ።
እኔ እኮ ይቅርታ እኮ ልጠይቅሽ ነው የመጣሁት። ማለት በሰራሁት ነገር እንዳለ አውቃለሁ ጥፋተኛ እንደምታደርጊኝ፣ ግን እኔ ፈልጊው ምናምን የተፈጠረ ነገር እኮ አይደለም። የበፊት ታሪኬ ነው አይደል እንዴ? እሺ የበፊት ታሪኬ ምን ነው አንቺን ላለማግኘት የሚያደርግ? የበፊት ታሪክ ነው አይደል እንዴ? አንቺም እኮ የበፊት ታሪክ ሊኖርሽ ይችላል። ምን ችግር አለ? አሁን አዳምጠሽኝ እኔና አንቺ አንድ ላይ ነው። በዚህ ልክ እንደዚህ አይነት ታሪክ የለኝም ሊኖረኝም አልፈልግም። ታይ ግን እኔ እኮ አፈቅርሻለሁ። ምን አለ ብትረጂ? አውቃለሁ እኮ እንደምትወጂኝ። በእኔ አትጨክኝም አውቃለሁ። ይቅርታ አድርጊልኝ በእናትሽ። ቆንጆ ነሽ እኮ። እሺ ምን አደረኩኝ? እኔ እኮ የበፊት ታሪኬ ነው። ሁሉም ነገር እኮ የተፈጠረው በፊት ነው አይደል? አዎ ግን እኮ በፊት ነው። ግን አሁን ላይ ስታስበው እኮ የበፊት ያለፈ ታሪክም ቢሆን ያን ሰው የተጎዳው እኔ ላይ ቢደርስስ? እሺ ተመልሶ ያ ነገር ቢመጣስ? እኔ ጋር እንዴ ተመልሶ ለምንድን ነው የሚመጣው? አሁን 9 ዓመት ሙሉ ያልነበረች ሴትዮ አሁን ነው የመጣችው። ምን ችግር አለ? ህይወቴን እኮ ልበጠብጥ ሊሆን ይችላል የመጣችው አይደል? እኔ እኮ በዛ ላይ እሷን ብቻ ብትሆን እኮ አሪፍ ነበር። ገና ልጅ አለው ምናምን እኮ ልጅ እኮ ታዲያ ልጅ በፊት ነው። አሁን እኮ ልጅቷ አልተረጋገጠም አይደል እንዴ? ማስረጃ ራሱ እኮ አላመጣችም። እንዴት አንተ የወለድከው ልጅ አታውቅም? ወይኔ ልጅቷን አስወርዳታለች። እኔ በፊት አብረን እንኖራለን ምናምን ስላት አልሰማችኝም። ገባሻ? በዛ ሰዓት ተፈጥሮ ነበር በእርግጥ ልጅ ማለት ነው። ግን እኔ ሳላውቀው አስወረደችው። ሳትፈልገው ቀርታ ምን ይሆን አላውቅም። እኔ ያልኳት የነበረው ችግር የለውም አብረን እንወልደውና አብረን እናድጋለን ነበር ያልኳት። ግን አስወለደች። በዛ ምክንያት ነው ይጣላ። አሁን ደግሞ መጣ ልጅ አለኝ። እንዴት ነው ማመን? ደግሞ አንቺን የመሰለች ልጅ ቆንጆ ልጅ ስላገኘው ነው እንደዚህ ሆነች። ታይ ግን አውቃለሁ እኮ ትወጂኛለሽ። እሺ አልሽ። አንቺን እኮ ነው። ለምንድን ነው የምትደረደሪው? ቆይ የምርን ያልተደረደርኩም። እናቴን ትወደኛለሽ። እናቴን ትወጂኛለሽ። አትሳቂ። አያየው እኮ አትሳቂ። ስነ ስርዓት የምር አልሳኩም። በግድ ነው እንዴ? በግድ አይደለም። በቃ እኔ እወድሻለሁ። የኔ ጉዳይ የኔ ኑሮ ካሁን በኋላ ሲጀመር አንተስ እነሱ የሌሉ ቀን ጠብቀ ነው እግዚአብሔርን የምመጣው እና እሺ እነሱ ባሉ ሰዓት እነሱ ቆይ ማን ነው የሚነግርህ? እነሱ ቤት እንደሌሉ እነሱ ባሉ ሰዓት ለምጣት አይደል? አዎ ይሻላል። ለምን ምክንያት? አረ በእናትሽ አንቺ ምንድን ነው አሁን ተስማማና? አሁን ለምንድን መርቂ? ደግሞ የሚገርም ስጦታ ነው ያመጣሁልሽ። ስሚ አንዴ ብቻ ማለት አብረሽ ነው በእናትሽ አንዴ ብቻ። ኦኬ ለአንዴ ብቻ ነው ማለት አንዴ አይደለም። ይኸውልሽ ሁሌ ትቀይራለሽ ነገር። ይኸው እግዚአብሔር በጣም እያስተዋልከው ነው። ማን አይደለም ይኸውልሽ አንዴ ብቻ አይደለም። እናቴን አይደለም እኔ ሐሳቤ በቃ አንዴ ብቻ አብረሽኝ ሁኚ ያልኩት። ምን አልኩኝ? እሺ ተነስ። ማርያም የምር ተነስ። በቃ ትወጂኛለሽ። አውቃለሁ እናቴን አውቃለሁ እንደምትወጂኝ አውቃለሁ። እሺ ለምንድን ነው እንዴ? ተነስ። ለምንድን ነው የምነሳው? እሺ በይኝና በቃ አንዴ ሳሚኝ። ማን የመጣው? ክፍት ነው። ተነስ። ሲያስጠላ ጀዝባ። እሺ እባክህ እየነገርኩ በቃ አሁን ምን እንደምትላት አይደለም። ምን እንደምትላት ምን እንደምመልስላት ነገር ምን ታረግ ነበር? ጠይቅ። እራሱ ምን እያደረገ እንደነበረ ጠይቅ። መሬት ላይ እኔ አሁን እሱ ሲል አንቺ የምጠይቅ መሬት ላይ ምን ትዝረከረከው የነበረው ነው ጥያቄ። ምንም አላደረኩም እኔ ምንም አልተዝረከረኩም። ሲጀመር ደግሞ አንተኛ ስንወጣ ነው እንደምትመጣው መልስላት። ሲቀጥል ይሄ ቤት እኮ እንትን አይደለም፣ አርቤርጎ አይደለም እኮ ይሄ እኮ የባለት ላይ ልጆች ቤት ነው። እኛ ምንም ነገር እኮ አይደለም። ምን ስናረጋይሽንሽ መሀላችሁ ሻንጉሊት አድርጋችሁ ምንድነው የምታስጨንቃት? በቃ አልፈልግም ካለች አልፈልግም ነው እንዴ? እንደዛ በቃ መቼም በግድ የሚሆን ነገር የለም። የምትፈልግ
ከሆነ ደግሞ ትፈልጋለች። በቃ ይሄ እኮ የአንድ የሁለት ሰዎች መግባባት እኮ ነው። እሚት የምር አትፈልጊ? አዎ እየነገርኩ ነበር እስከዛሬ ድረስ ራሱ እሷ ሳትመጣ ራሱ እየተጨቃጨቅን በስነ ስርዓት እየነገርኩ ነበር። እሞ ይኸውልሽ እኔ ይቅርታ ለመጠየቅ ነው የመጣሁት። እየጠየቅኳትም ነበር። ቆይ ምንድን ስጦታ ነው ለእሷ ነው ያመጣሁት። አንቺ ለምን እኔ አላውቅም እንደራሱ አላውቅም። ሽቶ ማውጣት ነው በዚህ ሁሉ ዕቃ ውድ ነገር ነው። ዝም ብለሽ ሽቶ ነው። ኧረ በእግዚአብሔር ይሄን ያህል በጣም ጀመር። አንተ እኮ ምን አስበህ ነው ይሄን ያህል እኔ እሸታለሁ እንዴ ሽቶ ይዘህ የምመጣው? እኔ ቀፎ ምን ሆኖ ሲጀመር ሽቶው ምንም በመላው ሌላ ምን ሆነ ሲጀመር? ኧረ በፈጣሪ ስም ሁሌ አንዴ ነጭናጫ ነው የምትሆነው፣ አንዴ እንትን እንዴ ለምንድን ነው ማለት ምን ይተው? እኔ አሁን ጥያቄ እግዚአብሔር ምስክሬ ነው። እኔ ብቻ መሬት ላይ ምን ታረጉ ነበር? በረሱ ከፍት አይኔ መቼም አታሹኝም አይደል? አንቺ አሁን አይኔ ነው አይዋሽም። አይቻችኋለሁ። ሁለታችሁ ማለት ነበራችሁ ነው ወይ እዚህ ጋር ነበራችሁ? አላውቅም። ምንድነው እኔ እየነገርኩት ነበር። እኔ ከኔ ውጣ በቃ እነሱ በሌሉበት አትምጣ። ለምንድን ነው እዚህ ቤት እየመጣት የምትበጠብጠው ብዬ እየነገርኩት ነበር። ለምን አስገባችሁ? እኛ ሳንኖር እኮ በር ሳንኳኳ እሱ መሆኑን ስታይ አይ ሰው የለም ሂድ። ምክንያቱም ሌላ ነገር ነው እየፈለገሽ ያለው። ወይኔ እኔ እና አፈቅሻለሁ ብለኝ እየተጀጀርከኝ አረም በእናትሽ ምን ሆነሽ ነው? እኔ በሌላ ነገር ፈልጊ እዚህ ነው በሌላ ነገር ነው የሚፈልግሽ ማለት በፍቅር ስለምትፈልጋት። እዚህ ጋር ደግሞ ሁለት ሴትና ወንድ አንድ ቤት ውስጥ ማንም ሳይሆን መኖር አይጠበቅበትም። እኔ እንዳሰብኩ ሲጀመር በር ከፍቼ አላስገባውም ነበር። ሲጀመር እኔ መውጣታቸውን አላውቅም፣ አለመኖራቸውንም አላውቅም። ሲወጣ ነው እማን አላውቅም። እማን አንቺ ምን ሆነሽ ነው እንዴ? እሺ ምንድነው አሁን ችግር? እኔ ሁለታችሁንም ይቅርታ ጠይቃችኋለሁ ብዬ የሆነ አይደለም የምትፈልጊው ነገር ከሆነ እኔ ነው አትፍሪ። ወይ ደግሞ እኔ ልውጣላችሁ፣ እኛ ጓዛችን ይዘን እንውጣ፣ ለእናንተ እንተው የቤት እንተውላችሁ ቤቱ እንደዛ ነኝ መቻልኩኝ እና በቃ ወይ በግልጽ አውሩ። አንቺም ደግሞ አታስመስይሽ። እኛ ሳንኖር ይሄን ደውለሽ ነው የጠራሽው። ስልኬን ማየት ትችያለሽ። አልደወልኩም እሱ። እሺ ምንድነው አሁን ምን እያለሽ ነበርሽ? እኔ ነበርኩ እያወራሁት ነበር። ለምን እንደመጣሁ እራሱ እኔ አላውቅም። እኔ ግን አሁን ዳኒ በእግዚአብሔር አሁን አንተ አፍጥራለሁ ማለት እማናት በላንተ እኔ እንደዚህ አይነት ስሜት ሲሰማኝ አዲስ ነው የመጀመሪያ። ምንድነው ስሜት የሚሰማ? እስቲ እኔ ማለት የፍቅር ስሜት ምን አይነት ስሜት ነው የተሰማኝ? ንገረኝ። ማለት ምንድነው የሚሰማክ ስሜት አሳውቀኝ። አውቀው የፍቅር ዝግ አንቺ ምን አንቺ ታውቂያለሽ? ነው ከዚህ አላውቅም። እና በምን አውቅሽ? አንቺ ያዘው ቢያንስ አይቻቃል። እኔ እናቴን ሳያት ልቤ ነው በቃ ስብር ነው። ምን በደለሃለች እንዴ? አይደለም። እና የበደለ ሰው እኮ ነው ልብህ ስብር የሚለው። ልብህ የሆነ ደስ የሚል ስሜት ያሰው ስታዩ ይሰማሃል እንጂ ልብ የሚሰበረው ልብ። አንቺ ደግሞ አይገባሽም። አሁን ልቤ ስንጥቅ ይላል በቃ እኔ ሳያት እኮ ለምንድነው ልብ ስንጥቅ የሚለው? ምክንያቱም ስለማፈቅርሻለሽ እኮ። ምንድነው የእንድ ፊልም አታስመስሉት እንጂ አንቺ ለምን የምታወዘጋጉት? አንቺ ትስቃለች ያያት ያማል እንዴ? ኦኬ ተወጂዋለሽ። እግዚአብሔር ይመስገን ተወጂዋለሽ። አትዋሺ ተወጂዋለሽ ወይ? የምትወጂው ከሆነ እዚህ ጋር እንትን ማለት የለበትም፣ መሰቃየት የለበትም። ሲጀመር እኔና እሷ ጨርሰናል እኮ በቃ። እኔ ስጦታ ይዤላት ነው የመጣሁት። ይቅርታ ልጠይቃት ጨርሰናል፣ አውርተናል። አንቺ እኮ ምንም መግባት እኮ አያስፈልግም። ኦኬ እሺ ነው ስልሽ በቃ በአንቺ ፊት እሰጣታለሁ ሁሉንም ነገር። አይ እኔ ማስፈልግ ከሆነ ወይ ልውጣ ተመልሼ የት ነው የምትውለው? እያስመሰለች እኮ ነው እናቴን። ለምንድን ነው የምትፈሪያት? እሺ ለምንድን ነው የምትፈሪያት? የራሴን ህይወት እኮ እየኖርኩ ነው። እኔ የራሴን ህይወት እየኖርኩ ለአንቺ አትኑሪ አይልሽም። የሚመጥንሽና የሚሆንሽ ሰው ከሆነ አንተ ደግሞ በዚህ ሰዓት ትዳር ይዘን ማስተዳደር ትችላለህ ነው ወይስ ምን ለምንድን ነው ማንሶልሽ? ለእሷ አላንስም ሳይሆን ትዳር የሚባለው ነገር እሷ ትልቅ ትንሽ ስለሆነች አይደለም፣ በጣም ትልቅ ተቋም ነው። አንተ ለትዳር ትበቃለህ ወይ? ኃላፊነት ይሰማሃል ወይ? ልጁ ይመጣ ማሳደግ ትችላለህ ወይ ነው ጥያቄ። ራሱን ማሳደግ ከቻለ ምን እኔ ራሴን ማሳደግ አልችልም? ገና ልጅ ነህ እያለች ነው እንግዲህ ትፈታለህ ማለት ነው። እናቴን አንቺ ስትመጪ ነው ባህሪው አሁን እንዳለ የሚቀያየረው። አሁን የመጣህበት ጉዳይ ምንድን ነው? አሁን የመጣሁት ይቅርታ ለጠይቃት ነገር ያዝ ነው እና ተናግረው ወጣ። በቃ ይቅርታ ደግሞ እግዚአብሔር የሚወደው ነገር ነው። ይቅርታ የምታረግልህ ከሆነ አርጊለት። አሁን እኮ አንቺን ስላየች ነው እንጂ እኮ አሁን እኮ ተስማምተን ነበር እኮ። እሺ ብላ ነበር ስጦታው ማለት ፍቅርህን ተቀበላለች። እሺ በቃ አሁን ይቅርታ እናቴን እኔ በቃ ይቅርታ
አርግለታለሁ ግን ከሱ ጋር መሆን አልፈልግም እኔ እሱ በሂደት የምናየው ነገር ይሆናል ሁኔታችሁን አይተን ግን እኔ ከዛም በኋላ እኔ ስጦታ ተቀብላለች ብሎ በኋላ ደግሞ እንዲያለቃቅስ ኧረ ሚትን እንደዛ ብዬ አላቅም ማለት አይደለም እኔ ላንተ ስጦታ ለምን እንደሚያለቃቅሰው ስጦታውን አንተ ስጣት እሺ ነው ሰጣታለሁ እኮ እኔ አይደል እንደዛ ሳይሆን እኔ አፈቅራታለሁ እኔ ስጦታውን ተቀበይኝ ችግር የለም በእናትህ ተቀበይ ወደዛ የምትቀበይ ከሆነ ሚት እንዳደረግምሽ በጣም ምንድን ለእኔ እኮ ምንም ማመሰል አላመጣህም እኮ እሺ ምንድን ነው ስጦታው ከፍተሽ ከፍታት ያው ከፍተሽ አመስግኝ ደግሞ የሰው ልጅ በቃ ስጦታዬን የሚያክብቶታል እኔ የት ገብቼ ሲጀመር በጣም ውድ ነው ይሄንን ሽቶ በእርግጠኝነት ሽቶ እኮ ነው አላውቅም እና እኔ ገብቼ እኔ የእሷ የሚያስፈልጋትን ነገር አላውቅም ግን በቃ እንደምንም ብዬ ፈልጌ ከዛ ሳስብ የሆነ ነገር መጣልኝ ከዚህ በፊት አርጋው ነው የምታውቀው ማለት ይሄንን ነገር ከዛ በቃ መጣልኝና የፈጠነ ይሄንን ብገዛላት ትወደኛለች ነው የሚያስ ደግሞ እኮ ስታምራለች እኮ ማን ነኝ ታውቂዋለሽ አንቺ ወይስ ምን ማለት እኮ እኔ ጋር እኮ አይገናኝም ወይ አጫጭቦ እንዴ በእናትሽ ክፋቺ ምንድነው የምትጨበጭበው ለሰዓት የለንም ግን ምንድነው ያመጣው እሱ ለምን ነግርሻለሁ ሰርፕራይዝ ነው በቃ እንዴ ክፈቹና ነው አንቺ ያሰለች ቆንጆ ልጅ ይሄ ሲያንስ ነው ትንሽ ነች እሷ ብቻ እሺ ትበለኝ እንጂ ብዙ ነገር ማመጣለሁ መጀመሪያ ግን እቃ አምጪልኝ በቃ ተነስተናል እንትን እንበለው እሱን አይመለከተኝ ተነሽና ከፍተሽ በቃ እግዚአብሔር ምንድነው እና ሀሊን ተማሃን ጾታ እንዴ ዳይመንድ የመጣላት እኮ አስመሰልሽ በቃ ታዳ ማለት አልገባኝም ምን አረኩ ምንድነው ጁስ ቶጂ ይለ እንዴ ተወዳጅ ተጠጣይ ካታ ሌላ ጊዜ መች ነው ጁስ ተጠጣይ ምን አጠፋው አሁን ደግሞ መች ነው ጁስ ተጠጣይ ያየኸኝ እሺ ጁስ አያስፈልግሽም ነው ሁለተኛ ደግሞ እመምተኛ ነኝ እንዴ እኔ እንዳለች ወይስ እኔም አሞኝ ተኝቻለሁ ወይ አሚት ምን ሆነሽ ነው እኔ ምን አልኩኝ ነኝ እንዴ እኔ እንደሚያስፈልግሽ ነው ማለት ጁስ ለማን እንደሚገባው ወይም ደግሞ ወልጄ ቁጭ አላልኩ ጁስ ቶጂል እንዴ ሁለተኛ ደግሞ ታመም ያልተኛውም ሶስተኛ መች ነው ጁስ ተጠጣ ያየኸኝ እሺ ጁስ የሚጠጣ ሰው ያተመነው ሲጀመር እኔ መች ነው በስልክ ማውርቼው አላውቅም አረ በእናትሽ ምንታይ እንዴ እኔ ጁስ ያስፈልግሻል ብዬ ነው ያመጡት ምንድነው ጁስ ያስፈልገኝ ምክንያት አይደለም እንድትወፍር ነው ቀጠን ስለልሽ እንድትወፍር ነው ምንድነው እሺ ምን አረኩ ለዛ ለማቆነ እኔ አገባኝ ምን አረኩ እንድወፍር ፈልጋል እንድትወፍር ግን ይሄ ሌላ ነገር ነው ወይ ታመሻለሁ የሚልሽ ጅሎ ወይ ደግሞ ያው የሆነ ነገር ብቻ ነው አረ በእናትሽ አንቺ አታውሳስቢ ምንድነው እኔ ያለ ጁስ የሚጠጣው እኮ የታመመ ሰው እኮ ነው የታመመ ነው የወለደ ሰው ለሌላም ሰው ይገባዋል ግን ህፃን ልጅ አይደለሁም ሁለተኛ ደግሞ አልታመምኩም ሶስተኛ ወይ ወልጄ ቁጭ አላልኩ እሺ ተረጋጊ መጀመሪያ ተረጋጊ ነው መጀመሪያ መልስልኝ ይሄን የገዛፈው በእርግጠኝነት ለልጅቷ ነው ለልጅቷ ለማን ነው ለልጅቷ እንዴ እኔ ለሷ ነው ያመጣሁት ትወዳለች ጁስ ተብዬ ነው ያመጣሁት አዎ ይሄ እኮ ብለህ ሳይሆን ማለት ነው ለሷ ነው ምን አልኩኝ አሁን ጁስ ማምጣት ያነጣው ለሷ ነው የሚሆነው አምጪው መልስ ለምንድን ነው ለሷ የሚሰጠው አልፈልግም ለሷ የሚሰጠው አዎ እንድትጠጪው ነው በጣም ስንት ብር ነው የገዛው በእናትህ ውድ ብር አውጥተህ ምናምን ውድ መሆኑ አለመሆኑ አይደለም ይሄ እዚህ ጋር አሚት በእናትሽ አንቺ ምን ሆነሽ ነው ምን ችግር አለ አሁን ብትቀበይኝ እንደ ደግሞ በኮንፊደንስ በሌላ በጣም ስጦታ መጣከ በጣም ነው ስጦታ ያመጣኸው አሚት በእናትሽ ስጦታ አይፈልግም እኮ አንድ ማስተካከያ ያመጣልሽ መቀበል ትችያለሽ ግን ጁስ ትንሽ ጁስ ተማታል ብዬ ነው ይሄ ነገር ያስፈልጋታል ትወዳለች ተብዬም ስለተነገረኝ ነው
እሚት በቃ ያሉሽ እኔ ሲጀመር ትወዳለሽ ተብዬ ነው ያመጣው። እወዳለሁ ተብለህ ካልሆነ በቃ ወስዶና ሌላ መጣል ቀጣሽ ራስ አንቺ ቀጣውስ ምን ይሉ እግዚአብሔር ያማርታል ግን እንግዲህ ከውጭ የመጣሁት ካንተ ጋር እኔም አቆጣሪ ፈጣሪ መስክሬ ነው። አይዞህ ዳኒ ሰላም